እናድርግ ብለህ ነው ጉዴ? ሰይ እባክሽ እግርሽን ይበላሻል እንዴ? እሺ በቃ ለነገሩ ደግሞ እናንተ ብትሆኝም ልጄ ደግሞ ስታጫውተኝ ነው አለችው። ማን ሀንዬ መታ ነበር እንዴ? አዎና ሌላኛው ልጄማ መች ተወለደና። እሷ ልጅ ግን ደህና ናት? ደህና መሆንስ ደህና ናት። አንዳንድ ጊዜ ግን እንደው ድሎ ያሳዝነኛል። እንዴ ሀንዬ ምን ሆነች? ፋኖሴ ደግሞ የተፈጠረውን እያወቅሽ። አዎ እኮ ግን ደግሞ እኔ ሳያት እኮ ደህና ነች። ለሰውማ ደህና ትመስላለች፣ ውስጧ ግን ሰላም የለውም። ወይ እናቴ ልጄ ምን ሆና ነው ግን? ፋኖሴ ሀናን ነው ልጅ የምትያት? እና ልጁ አይደለችም እንዴ? እግዚአብሔርን ካልፈራች እንዲሁ ሀና ፋኖሴን አታደርሳትም? መስፍን ምን ነው? ምን ሆነሃል? የዛሬው ደግሞ ጫን ያለ ነው። እባክህ እንዴ ምን ሆንኩኝ? ሳስመኝ እኮ ነው የተቀመጥከው። እና መስፍን ምን ሆነሃል? ሜሉ በነገርሽ ላሰሚ ለምን ትጠይቂኛለሽ? እሱ ደግሞ ምን ማለት ነው? ገብቶሻል እባክሽ። መስፍን ምን ሆነሃል እያልኩ ነው። ሜላት ተይኝ እባክሽ፣ እኔ በጣም ደክሞኛል። ቆየት ብለህ ነው? የት ከአንቺ ጋር ከምጨቃጨቅ ገብቼ በርፍ ይሻለኛል። በቃ ከኔ ጋር ስታወራ ጭቅጭቅ መስሎ ነው አይደለም የሚታይህ? አዎ መስፍን አትጩ ሜሉ። ጨቅጫቃንሽ እያልከኝ እንዴት ነው የማልጫወው? አልታወቀሽ እንጂ አሁን ራሱ እኮ የተጨቃጨቅን ነው። ራስህ ነገሩን ጀምረው ጭራሽ እኔን ጨቅጫቃ ትለኛለህ? አዎ ልሻለሁ። ምን ሜላት እውነቱን ልንገርሽ፣ ጭራሽ እኮ ሌላ ሰው ነው የምሽው። ምን ማለት ነው? እኔ ማቃት ሜላት የቤተሰቦቿ ጉዳይ የሚያስጨንቃትና የልጆቿ ጉዳይ የማይሆንላትን ነው። እኔ ሌላ ሰው ነኝ? ያው ስፖርት ምናምን ቢሆን አያለሁ። ምን አደርጋለሁ ሌላ? አንዬ እማዬ ልጥራት እንዴ? እንዴ ኧረ አንዬ ተረጋጊ። ወይ ምናሴ ደግሞ እኔ በጣም ነው የራበኝ። እኔም እኮ በጣም እርቦኛል አንዬ። ካልሆነ በቃ ድንብላለን እና አንቺ ታምጣለን። እንዴ ምናሴ ብቻችንማ እንበላም። በመቀጠል ደግሞ አሁን የደረሰንን አሳዛኝ ዜና እናቀርባለን። የዚች ሀገር የሀዘን መግለጫ ግመሽ ነው የሚያበቃው። አምላክ በግራ እጁ ነው መሰለኝ የፈጠራት። ሀዘን አይጠፋባትም ማለት። አሁን ከደቂቃዎች በፊት ከቦሌ አየር መንገድ ተነስቶ ወደ አሜሪካ በረራውን የጀመረው ቦይንግ 777 የተሰኘው አውሮፕላን ተከስክሶ የበርካታ ሰዎች ሕይወት ማለፉን ሰምተናል። አውሮፕላኑ ውስጥ ከነበሩት ሰዎች መካከል አብዛኞቹ ኢትዮጵያውያን ሲሆኑ የተወሰኑት አሜሪካውያን እና የሌሎች በርካታ ሀገራት ዜጎች እንዳሉ መረጃዎች ይጠቁማሉ። በዚህ የአውሮፕላን አደጋ ሕይወታቸውን ላጡት ቤተሰቦች መጽናናትን እየተመኘን ሙሉ መረጃ እንደደረሰን የምንመለስ ይሆናል። እማዬ 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 ምናሴ እማዬ እማዬ ምንድን ነው የሆንሽው? እማዬ እማዬ ላይ ነገር አድርጊ። ምን ላድርግ ምናሴ? እማዬ እኔ አልወጣም ምናሴ። እማዬ እማዬ ኧረ እባክሽ ንቂ እማዬ። እሺ አንሳት። ወይዘሮ ሜላት ባመነቻትና ባስጠጋቻት ቤቲ ተከዳች። ቤቲ ከዚህ በፊት አቶ በቃሉ ከስራ ስላባረራትና ሚስጥሮቹን ሁሉ ስለተናገረች እሱ ምን ያህል በድርጅታቸው ውስጥ ገብቶ ነገሮችን እያበላሸባት እንደሆነና ጠላቷ እንደሆነ ተናግራ በዚህ ምክንያት እሱን ሊገለኝ ይችላል፣ ስለዚህ እናንተ ቤት ማረፍ እፈልጋለሁ ስላለቻት ወይዘሮ ሜላት ምንም ያክል ግልፍተኛና ነገሮች ለውሳኔዎች ቶሎ እንደምትቸኩልም ግን የዛን ያክል ደግሞ በጣም የዋህና ቅን ሴት ስለሆነች እሷን እንዳይገላትና ጉዳት እንዳይደርስባት ብላ እስከነ እህቷ እቤት ድረስ ተቀብላቸው ነበር። ቤቲ ግን የበላችበትን ወጭ ሰባሪ ናት። ከአቶ በቃሉ ጋር ድጋሚ ተገናኝታ ወይዘሮ ሜላትን በጣም ከባድ ችግር ውስጥ ከተታለች ማለት ነው። እንግዲህ ከዚህ በፊት ሁላችንም እንደተመለከት ነው አቶ በቃሉ ጋር ተመልሰሽ ሂጂና ከሱ ድርጅት ውስጥ ገብተሽ እየሰራሽ መረጃዎችን ለኔ ላኪልኝ ብላት ነበር። እሷን ባታምንበትና ባትስማማበትም ነገር ግን ግድ ስላለቻት ሄዳ ነበር። እናም እሱ ግን ስለነቃባት ቀድሞ ከእሷ እንደላከቻት ስለነቃባት እና ነገር ግን ከኔ ድርጅት ሳይሆን ከእሷ ቤት ሆነሽ እኔ ደመወዝሽ እከፍልሻለሁ የሚያደርጉትን ነገር ሁሉ የቤተሰቡን መረጃ ላኪ ብሎ ስላላት ያው ወይዘሮ ሜላት ኦልሬዲ አብቅቶላታል። አቶ በቃሉ ግን ይረዳኛል እና እሱ የተሻለ ነገር ያደርግልኛል ብላ ስላሰበች ከዚህ በፊት እንግዲህ የፈለገ ነገር ጥሩም መጥፎም ቢሆን ማለት ነው ብዙ ነገሮችን አሳልፋል። ነገር ግን የሆነ ሱቅ ከፍትልሻለሁ ወይ ምናምን እያላተኝ የቀለደባት ነበር። ድጋሚ አምነዋለች።
እናም እሱ ያው ያሸነፈ ስለመሰላት ሁሌም ሰው ካሸናፊ ጎንና ጥቅም ካለው ነው የሚሆነው። የዕለቱን የምታደርግላትን ሳይሆን ነገ የሆነ ነገር ያደርግልኛል ብላ ሊሆንም ይችላለኝ ከአቶ በቃሉ ጋር ድጋሚ መረጃዎችን እየሰጠችው እና ከእሱ ጋር እየሰራች ትገኛለች። በዚህም ምክንያት መስፍን በጣም ሀሳብ ውስጥ ነው። ከእሷ ጋር ተቀጣጥረው ነበር እና ከዚህ በፊት ያለውን ነገር ታውቂ ነበር ወይ አቶ በቃሉ እኛ ድርጅት ውስጥ ሰራተኞቹን ከቶ አሁን ላይ ግን ሁሉ ከሂሳብ ሰራተኛ እስከ ዘበኛ ድረስ ወጥተው የእሱ ተቀጣሪ እንደሆነ ታውቂያለሽ ወይ ሲላት እኔ በፍጹም አላቅም የዚህን ያክል ጠልቆ እናንተ ድርጅት ውስጥ መግባቱን አላቅም ነበር አለችው። እናም ግን አሁን ላይ እርዳታሽ ያስፈልገኛል ልትረጅን ይገባል ብሏት ነበር። እሷ ግን በጭራሽ እኔ ምንም ማድረግ አልችልም ብላ ይልቅስ እንደውም ምክሩን መክር ሰጥተዋለች። ምክንያቱም የእናንተ ድርጅት ከባድ ኪሳራ ውስጥ ስለሆነ በዚህ ኪሳራ ውስጥ የረጅም ሰዓት እና የረጅም ጊዜ ስለማይቆይ ከገቢው ውጡ አለችው። እሱ ግን በጭራሽ የማይሆን ነገር ነው ብሎ እየዛተባት ሄዷል ማለት ነው። እሷም ወደ አቶ በቃሉ ጋር ሄዳ ያለው መረጃ ሁሉ ተናገረች። ቤተሰቡ ብጥብጥ ውስጥ እንደሆነ እናም ምክንያቱ ደግሞ ድርጅቱ አደጋ ላይ እንደሆነ ስለ ኪሳራ ውስጥ ስለሆነ ስላወቁ ምናምን ብላ ስትለው እስካሁን የት ነበሩ አላወቁም እንዴ ብላ ነገረችው ማለት ነው። እሱም ያው ወይዘሮ ሜላት ሀኒቾን ካገኘች በኋላ በጣም ደካማ እንደሆነች እና በዛ በደካማ ጎኗ ገብቶ እንደተጫወተባት እያስረዳት ነበር። ነገር ግን ምንም እንኳን ደካማ ብትሆን አሁን ላይ ድጋሚ ቤቶቿን ሽጣ ድርጅቷ ልታቋቁም ትችላለች። ስለዚህ እስከ መጨረሻው ድረስ ከገበያ እስከምትወጣ ስራችንን እንቀጥላለን ብሏታል ማለት ነው። ሁለታቸው አለመግባባት ነው እንግዲህ እሱን የበለጠ ጠንካራ እንዲያደርገውና በደካማ ጎናቸው ገብቶ እንዲያበጣብጣቸው የፈቀዱለት ሁለታቸው መነታረክና መጨቃጨቅ ነው። በሌላ በኩል ሀኒቾ በተደጋጋሚ ለያሲር እየደወለችለት ነበር። እሱም ጊዜያዊ ያው መደበቂያ እንዳረገችው ስለገባው ስልክ እያነሳላት አይደለም። እሷ ግን ለፍቅር ነው የምፈልገው ከዚህ በፊት የተሳሳትኩት እዝራን የመረጥኩት ምርጫ ስህተት ነበር። አሁን ላይ ግን ማረፊያ እሱ ነው። እሱን የእኔ እንዴት ማድረግ እንዳለብኝ ንገረኝ እያለች ወንድሟን እያማከረችው ነበር። ወንድሟ ግን በጭራሽ አንቺ አውቀሽ ሆን ብለሽ ለመደበቂያ ነው እንጂ የእውነት ወደሽው አይደለም። ብትወጂው ኑሮማ መጀመሪያ ትመርጪው ነበር። አሁን እዝራን ስላጣሽ ነው ወደ እሱ የመጣሽው። ስለዚህ ራስሽን አዳምጭ ብሏታል። እሷ ግን በጭራሽ መስማት አልፈለገችም ማለት ነው። በሌላ በኩል ሀኒቾ ለፋኖሴ እርግብ ከሀገር እንደወጣች ነግራት ነበር። እንግዲህ ፋኖሴ አባባ ኖላዊ ቤት ጠቅልላ ገብታለች ማለት ነው። በዛም ምክንያት ሀኒቾ ስትመጣ እርግብ ደህና ናት ወይ? የሰው ቤት ያለ ሰው እኮ ከባድ ነው። በዛ ላይ ድንብላል በጣም ሰቃቃና ስትላተኝ እሷ አሁን ላይ ከሀገር እንደወጣች ነገረቻት። ያው ስለሚተዋወቁና ጓደኛዋ ስለሆነች እንዴት እኔን ከሀገር ስትወጣቸው ሳትለኝ ትሄዳለች ሳትሰናብተኝ እያለች እያበደች ነው። እሷም ያው ሳይመቻት ሆኖ ቀርቶ ይሆናል እያለች ነገሮችን ቀለል አድርጋ እንድታያቸው ልታረግ በምትሞክርም በጭራሽ እኔ ለእሷ እኔ እንደሷ ማምነውና የምወደው ሰው አልነበረም። እሷ ግን በቃ ምንም ነኝ ማለት ነው ለእሷቸው ከሀገር እስከ መውጣት ድረስ እንግዲህ ቸው ሳትለኝ ከሄደች ብላ በጣም ከፍቷታል ማለት ነው። አቶ መስፍንም ወደ ቤት ተመልሶ ያለውን ችግር ለወይዘሮ ሜላት ለመናገር ሞከረ። እሷ ግን ከማዳመጥ ይልቅ መጨቃጨቅ ነው የምትመርጠው ማለት ነው። እና ይነጋገሩበት ያመጡትን ርዕስ ሳይነጋገሩ ተጨቃጭቀው ባለመግባባት አንዱ ጥሎ ይሄዳል። በዚህ ምክንያት ነው እንግዲህ አደጋ ውስጥ የገቡት። እናም አንቺ ለቤተሰቦችሽ እየሰራሽ የመሰልሽ ነገር ግን ቤተሰቦችሽን አደጋ ላይ እያጣሽ ነው። ያንቺ በቀል ለልጆች እራትና ምሳ አይሆናቸውም። ስለዚህ በቀሉን አስበሽ ድርጅት ላይ ትኩረት ታረጊ ይገባል ብሎ በዚህ ምክንያት ስለተናገራት እሷም እየጮኸችበት ነበረ። እናም ከአቶ በቃሉም ጋር ጠርጥሯታል ማለት ነው። ከእሱ ጋር እንደውም የስራ ብቻ ሳይሆን ሌላ ነገር ግንኙነት ያላችሁ ላን ይመስለኝ ብሎ ስለተናገረ በዚህ ምክንያት ሲጨቃጨቁ ልጅየው ይሰማል ማለት ነው። ያው ቤት ውስጥ ያለውን ችግሮች ለማስማማት ሁሌም ስለሚጥር አባቱን ሂዶ ማታ ስትጨቃጨቁ ሰምቻቸዋለሁ። ምንም እንኳን ማየ ብታጠፋም አንተ የተናገርከው ነገር ግን ትክክል አይደለም ብሎ ስለተናገረው ጭራሽ ለእናትህ እያገዝክ ነው ወይ? ከዚህ በፊት እሷ በሴት ስጠረጥረኝ የት ነበራችሁ ብሎ በልጆቹም ተናዶባቸዋል። እናም ከሀገር እንደጥሏቸው እንደሚወጣና እንደሚገላገላቸው እየዛተ ነበር። እናም አማራጭ ስለሌለውና የሚረዳው ሰው ስላጣ ለአባባ
ኖላዊ እየነገረው ነበር ከሀገር ሊወጣ እንደሆነና ከሀገር ወጥቶም ቤተሰቡን እንደሚረዳ ከዛም ብር እየላከ ማለት ነው። አባባ ኖላዊን ግን በጭራሽ እዚህ ሀገር ያለው አባት ሁሉም ደልቶት አይደለም፣ ነገር ግን ከልጆቹ ጎን መሆን ይሻላል ብሎ ስለመረጠ ነው። ስለዚህ ከልጆቹ ጎን ሆነ አብረ ችግሩን ብታልፈው ይሻላል ሲለውም በጭራሽ ብሎ በሀሳቡና በውሳኔው ስለጸና ከሀገር ለመውጣት እንግዲህ ጫፍ ላይ ደርሷል። ከዚህ በፊትም ወይዘሮ ሜላት በከባድ ችግር ውስጥ ሳለች እና ልጇ ስትጠፋ አንቺ ልጅሽን ለጠንቋይ ገብረሽ ነው ሀብታም የሆንሽው እየተባለች ስሟ ሲጠፋ እሱ ከጎኗ አልነበረም። በችግሯ ሰዓት ጥሏት ከሀገር ወጥቶ ነበር። አሁንም በድጋሚ ከጎኗ መሆን ሲገባት በዚሁ ጥንቅት ጊዜ ላይ ጥሏት ሄዷል ማለት ነው። ወይዘሮ ሜላትም ይህን ስትሰማ መቋቋም አልቻለችም። በዚህ ችግሯ ጊዜ ጥሏት በመሄዱ በጣም አዝናለች። እሱም በደብዳቤ ነው መሄዱን የገለጸላት። በአካል ከተናገርኩ ነገሮች ይበላሻሉ ብሎ ስላሰበ በጣም እንደሚወዳትና ቤተሰቡን አደራ ሰጥቶ እንግዲህ ለሚስቱ በዛ ሆኖ እንደሚረዳቸው ቃል ገብቶ ሄዷ ላይ እና ማታ ነው በረራዬ ስላላተኝ ወደ ሳሎን ስትሄድ ሀኒቾ እና ምናሴ ዜና እያዳመጡ ነበር። ዜናውም ማታ ወደ አሜሪካ ሲሄድ የነበረው አውሮፕላን ተከስክሶ ብዙ ሰዎች እንደሞቱ ስለተናገረ በዛም ራሷን ስታ ወይዘሮ ሜላት ወድቃለች። እናም በስከ መጨረሻ የነ ሀናና የነ ሜላት ቤተሰብ ብትንትን ወጥቷል ማለት ነው። እንግዲህ ኖላዊ ድራማ ሊያልቅ 2 ክፍሎች ነው የቀሩትኝ እንደተናገሩት ከሆነ። ነገር ግን ወይዘሮ ሜላት ቤተሰብ ምንም እንኳን ተሎ ነገሮች እኩል ብትሆንም ግልፍተኛ ብትሆንም ያን ያክል መጥፎ ናቸው ማለት አይቻልም። ይልቅ ውድቀቱን ማሳየት የነበረባቸው የአቶ በቃሉንና የሌሎችም ነበር እና ብቻ ኖላዊ ድራማ በጣም ብዙ ክፍል ይቀረው ነበረ። ምንም ምስቅልቅል እንዳለ ከመጀመሪያው የተነሳበት ሀሳቡ ሳይቋጭ ነው ሊያልቅ እንግዲህ ጫፍ ላይ የደረሰው። ነገር ግን አቶ በቃሉ ታስሮ ከዚህ በፊት የገደላቸው ደማቸው ወጥቶ እነሱ ፍርድ አግኝተው እሱ የእጁን አግኝቶ የተገፉ ሰዎች ደግሞ ደስተኛ ሆነው በሰርግ ቢጠናቀቁላችን ምኞታችን ነው። ነገር ግን አይመስለኝም። እንግዲህ 2 ክፍል ነው የቀሩት። መጨረሻውን አብረን የምናይ ይሆናል ማለት ነው እና ኖላዊ ድራማ እንደዚህ እያለ ቀጥሏል ማለት ነው። አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ክፍል እስከምንገናኝ በያላችሁበት ሰላማችሁ ይብዛ።